ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ዘወትር ወደ እናንተ የሚደርሰው የስፖርት ትንታኔ ፕሮግራማችን ተጀምሯል። በዛሬ የስፖርት ትንታኔ ፕሮግራማችን ፉትሳል ላይ ቆይታ የምናደርግ ነው የሚሆነው። ሁለት እንግዶች አሉን። እንግዲህ የውድድሩ አዘጋጆች ወደ ውይይታችን ከማለፋችን በፊት የስፖርት ትንታኔ አጋራችን የሆነውን ኢትዮ ቴሌኮም መልእክት እንከታተላለን። የዘመናዊነት ኢትዮጵያ የግብይት መዳረሻ የሚለው ኢትዮ ቴሌኮም የፕሮግራማችን ስፖንሰር ነው። በየገበያው መንከራተትና መድከም ቀርቷል። ሙሉ ገበያው ደጆ ድረስ ከተፍ ብሏል። የፈለጉትን አወዳድረውና አማርጠው ሁሉንም በአንድ ቦታ እንደ ምርጫው ማዘዝ አሁንም በዘመን ገበያ በጣም ቀለዋል ሆኗል ይላል ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። መልእክቱን ተከታተልን ስንመለስ ወደ ርዕሰ ጉዳያችን እናልፋለን። አመሰግናለሁ። መልካም ጊዜ ይመቻችሁ። አናቲ አችንሽ ነኝ የምታክሽው countdown done game on Fernandez ወጭልም ይሻል ጀልዳችሁ ወጫው ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታረስ። ዓለም ዋንጫን ባለንበት ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። ዳናይት ሳይ ፕሮግራም በማዘጋጀት ከናንተ ጋር ቆይታ አድርጋለሁ። እንግዲህ ቀደም ብዬ እንዳስተዋወቅኩት ፉትሳል ላይ ነው ዛሬ ቆይታ የምናደርገው። ሁለት እንግዶች አሉኝ የውድድሩ አዘጋጆች። እነሱ ራሳቸውን ያስተዋውቁና ወደ ርዕሰ ጉዳያችን እናልፋለን። እንኳን ደህና መጣችሁ። ራሳችሁን አስተዋውቁና እንጀምር። ባንዳና ቆይሽ በቃሉ ሞሳ ፉትሳል አዘጋጅ፣ አንበምላክ አስራት የፉትሳል አዘጋጅ። መልካም እንግዲህ አመሰግናለሁ። ቀደም ብዬ እንዳስተዋወቅኩት እንግዲህ ፉትሳል ባህር ዳርን ተወሰኑ አመታት በማለት ይቻላል በተበላይነት ወስዳችሁ ውድድሩን እያዘጋጃችሁ ነው የምትገኙትና እንደው ወደ ጉዳዩ ከማለፋችን በፊት ፉትሳል የሚለውን ጽንሰ ሀሳቡን ምን ትርጉም አለው የሚለውን ከሱን ጀምር እስኪ። ኦኬ፣ ያው ፉትሳል ማለት እንግዲህ ከአመጣጡ ከወርዱ ስንጀምር የስፓኒሽ እና የፖርቹጊዝ ቃል ነው። ያው የቤት ውስጥ ጨዋታ የሳሎን ጨዋታ ምናምን የሚለውን ጽንሰ ሀሳብ የያዘ ቃል ነው። ከዛ የመጣ ነው። መልካም እንግዲህ አንዱ አምላክ በተለይም ደግሞ ከፉትሳል አዘጋጅነቱ ባለፈ ደግሞ አሰልጣኝነና ከበቂ ትንሻን ወደ ፕሮፌሽናሉ ስንጠጋ እዛ ጋውን ፉትሳል ላይ እንግዲህ ብዙ ጊዜ ሴቶችም ወንዶችም ሲሳተፉበት እንመለከታለንና በከተማችን ላይ አብዛኞቹ በሁለቱም ጾታዎች ላይ ተሳትፎ ሲደረግ እናያለንና ካዘጋጅ ወጣ ብለን አንድ ጥያቄ የምጠይቅ ፉትሳሉን እንዴት አየው ከዘመናዊ ከዛኛው እግር ኳስ ወደ ይሄኛው ፉትሳሉ ላይ ምን ልዩነቶች አሉ እንዴት ነው የሚለውን ተቀባይነቱንስ? ኦኬ አመሰግናለሁ። ከዋናው እንትን ውድድር የተለየ ነው። ይሄ ባጭር ሜዳ ነው የምትጫወቸው፣ ቁጥሩም ማነስ ያለ ነው። ስለዚህ ኳስ ንክኪ ቶሎ ይደርስሻል። ባጭር ቦታ መቀባበል አለ። ኳስን ሰጠሽ መቀበል ብዙ ስፔሶችን ታካለያለሽና ከዛኛው የተለየ ነው። ባህር ዳር ላይ እንግዲህ ፉትሳልን ለመጀመር መነሻ የሆናችሁ ምንድነው? ኦኬ፣ ያው እንግዲህ ፉትሳል መነሻ የሆነው በየአመቱ ፕሪሚየር ሊግ ላይ ሱፐር ሊግ ላይ ብሔራዊ ሊግ ላይ የሚጫወቱ የከተማዋ ልጆች አሉና የረፍት ጊዜያቸውን መጥተው ሲያሳልፉ እዛ ሚሊኒየም ሜዳ ላይ ጧት ነው እየተገናኙ የሚጫወቱት። ማክሰኞ፣ ሐሙስ፣ ቅዳሜ ብዛት አላቸው ልጆቹ። ታዳጊዎች ከነሱ ጋር አብረው የመጫወት ፍላጎት አላቸው። ውስጥ ሊግ ያሉ ልጆች አሉ፣ በፕሮጀክት ያሉ ልጆች አሉና ያንን እድል አብረው እንዲጫወቱ ለማድረግ ከነሱ ልምድ እንዲወስዱ የተሻለ ግንኙነት እንዲኖራቸው በማሰብ ነው ውድድሩን የጀመርነው። መቼ ላይ በይፋ ባህር ዳር ላይ ያስጀመራችሁ? 2011 አሁን 8ኛ ጊዜው ነው። ከተጀመረ በኋላ ለውጦችንስ ምን ያክል ተመለከታችሁ? ያው የፕሪሚየር ሊግ የከፍተኛ ሊግ ተጫዋቾች እዚህ ከተማ ላይ ሲመጡ የረፍት ጊዜያቸውን በዛ ነው የሚያሳልፉትና ጥሩ ነው። እንደ እንትናቸው ጥሩ ነው። ልምድም አግኝተዋል። እነ ፕሪሚየር ሊግ የሚጫወቱ የነበሩ ልጆች ታዳጊዎች ጋር አብረው ተቀላቅለው እየመጡ ልምዳቸውን ሰጥተውልናል። በጣም ጥሩ ነው። ከዛ ውጭ ያለው ነገር በክለብ በልጆቹ ተቀባይነት አለው፣ ህዝቡም ይወደዋል። ስለዚህ እኛ ደግሞ ከተውጭ ቤት ውስጥ ያሉ ተደብቆ ችሎታ ኑሯቸው ቁጭ ያሉ ተጫዋቾችን አመጣን ወደ ክለብ እንዲገቡ ማድረግ ነው ዋናው አላማችንና ለዛም ስለሆነ ብዙ ተወዳዳሪ እናገኛለን። ስለዚህ ጥሩ ነው። ለአካባቢው ማህበረሰብስ ምን ጠቀሜታ አበረከተ የሚለውን እንይ እስኪ። ብዙውን አልባሌ ቦታ እንዳይወል ህዝቡ
ክረምትን አስቦም ይደውላል፣ ብዙ ሰው ይደውላል። በቃ ለምን አጀምሩልን ምናምን የሚልና መጥተዋል ባለ ቦታ ከመዋል ጫት ቤት ከሚውሉ መጠጥ ከሚሄዱ እየመጡ ብዙ ሰዎች ያያሉ እና ጥሩ ነው፣ ለህዝቡም ለህብረተሰቡም ጥሩ ነው ብዬ አስባለሁ። ባህር ዳር ላይ እንግዲህ በሚሊኒየም ትንሿ ሜዳ ላይ ከፉትሳል ውድድር ውጪ በኖርማል ጨዋታዎች እንኳን ብዙ ተመልካች እንመለከታለን። የባህር ዳር ከተማ ነዋሪ በስፖርቱ የማይታማ ነው፣ ብዙ ሁሉንም ነው እኩል ድጋፍ የሚሰጠውና ለ8ኛ ጊዜ ነው ይህን የፉትሳል ጨዋታ እያዘጋጃችሁ የምትገኙት። በህብረተሰቡ ዘንድ ተቀባይነቱን ቀደም ብለን አንስተን ነበረ። አሁን ላይስ ያለው ከአመት አመት ልዩነቶች አሉ በማህበረሰቡ ዘንድ ያለው ተቀባይነት? ያው ልዩነቶቹ ውድድሩ ሲጀመር ላይክ እንደ ችግር ምናየው የነበረው ቲሞች የሚመጡት በየሰፈራቸው የተዋቀሩ ነው። አንድ ላይ በሚውሉ ልጆች ብቻ በየቦታው የሚመጡ ልጆች ሰፈራቸውን ወክለው በሰፈራቸው ውስጥ በሚኖር አንድ ድርጅት ስም ነው ተሰብስበው የሚመጡትና እዛ ጋር የሚመጡትም ደጋፊዎቹ እንደ ሰፈር የማሰብ ልጆቹን ላይክ አግሬሲቭሊ የመናገር እንደዚህ አይነት ችግሮች ነው የነበሩት። ከዛ በኋላ የውድድሩን ሀሳብ እየተረዱት ሲመጡ አላማውም ልጆቹን አውጥቶ የማሳየት ከሲኒየሮች ጋር ግንኙነት እንዲኖራቸው የመፍጠር እነሱ ጋር ያለውን ሶሻላቸውን ጥሩ የማድረግ አቅማቸውን የማሳደግ መሆኑን እያወቁ ሲመጡ ሞር በውድድሩ እየተዝናኑ መሄድ እንጂ እንደዚህ ሰፈር ውስጥ ያለን ቲም ብቻ ደግፎ አሸነፈም ተሸነፈም ብሎ አሁን ተዝናንተው የመሄድ ሂደቶች መጥተዋል። በሂደት ለስፖርት አዘውታሪዎችና ለፕሮፌሽናል ተጫዋቾችስ ምን አበርክቷለሁ? ፕሮፌሽናል ተጫዋቾች ከትልልቅ ውድድሮች ነው የሚመለሱት። አመቱን ሙሉ አድካሚ ውድድሮች አድርገው ነው የሚመጡትና ከተለያየ ክለብ የመጡ ልጆች ናቸው። ያው ስኪላቸውን ሞር ዲቨሎፕ ያደርጉበታል። እዛ ሰፊ ሜዳ የሚጫወቱት እዚህ አስፓልት ጌም ነው፣ አጭር ሜዳ ነው። የኳስ ንክኪያቸውን የተሻለ ነገር አድርገው ግንኙነታቸውንም ጥሩ አድርገው የሚሄዱበት አጋጣሚ ፈጥሮላቸዋል። አንዱ አምላክ ወደ አንተ ልመለስና ያው ፕሮፌሽናል ተጫዋቾችን እዚሁ ከተማችን ላይ አብዛኞቹ ከፍተኛ ሊግ ላይ ፕሪሚየር ሊግ ላይ ያሉ የሚመጡ አሉና የረፍት ጊዜያቸውን ዝም ብሎ ከማሳለፍ ይልቅ ከሌሎች ከጂምናዚየም ውስጥ ከሚሰራቸው ስፖርታዊ ሁነቶች ባለፈ ፉትሳል ላይ ይሳተፋሉ በነጻነትና ያው አብዛኞቹ የራሳቸውን ክህሎት ያሳድጉበታል ተብሎ የሚታሰባልና አንተ ምን ታዘብክ? ለውጣሉ ልጆች ላይ ባላ ሲሄዱ ወደ የክለባቸው እናወራለንና ለውጥ ያመጣላቸዋል። ባጭር ተጫውተሽና እዛ ሰፊ ሜዳ ላይ መጫወት ልዩነት እንዳለው ይገባቸዋል፣ እነሱም ያውቁታል። ስለዚህ እዚህ ላይ ባጭር ተቀባብለሽ ቦታ ፈልገሽ ኳስ ተቀብለሽ ሰጠሽ ምናምን ነው። እዛ ደግሞ ረጅም ሰዓት ነው፣ ትንሽ ጊዜ ነው ኳስ የምትነኪው ሜዳ ላይ እና ለነሱ ጥሩ ነው፣ ግባቱ በጣም ጥሩ ነው። ስለዚህ ለውጥ አይተውበታል፣ ያንም እናወራለን። በቴክኒክ አረዳድ በኩል ሳውን አብዛኞቹ እንግዲህ አጫጭር ኳስ ቅብብሎች የሚደረግበት ነው። አብዛኞቹ ተጫዋቾች ኳስን በቀላሉ የማግኘት እድልም ከኖርማል 11 ነው ከምትጫወተው ባለፈ 6 እጥፍ ያክል ኳስ ጋር ንክኪ ያደርጋሉ ተጫዋቾች ይላልና ያንን እንመለከታለን ፉትሳል ላይ። በእኛ ሀገር ተጫዋቾች ደግሞ ይህን አጫጭር ኳስ ቅብብሎችን ማድረግ የራሱ እንትን ይጠይቃል፣ የራሱ ክህሎት ይጠይቃልና እናንተ እንደው ይህን ያክል 8 አመት ሙሉ ስታዘጋጁ ተጫዋቾቹ ላይ ያለው ለውጥ እዛ ሄዶ ፕሮፌሽናል ሊጉ ላይ የሚኖራቸውን ለውጥ እንዴት ነው የምትገመግሙት? ያው እንግዲህ ፉትሳል በጣም ከባድ ኳስ ጨዋታ ነው። ምክንያቱም ፋታ የለሽም፣ በጣም ጠባብ ሜዳ ነው። ሪሲቭ ከማድረግሽ በፊት ለማን እንደምትሰጪው ሁሉ ማሰብ አለብሽ። ከመቀበልሽ ቦታ አያያዝ በጣም ብዙ አስቸጋሪ ነገሮች አሉት። የኳስ ክህሎት በደንብ ይጠይቃል። ላይክ እነሱ አሁን ከፕሪሚየር ሊግ ነው የሚመጡት ወይም ከሱፐር ሊግ ሰፊ ሜዳ ላይ ነው የሚጫወቱት። ኳስ ቶሎ ላይ ደርስ ይችላልና በአጭር ቦታ ፈጣን የማሰብ አቅማቸውን ያዳብረዋል። ይህንን ደግሞ ሜዳ ላይ ሄደው በሚያደርጉት ነገር እኛም ጋር እንደ ጓደኛ ስለምናወራ እዚያ አሳልፈው የሚሄዱት ነገር እዛ ቦታ ላይ ሲደርሱ የማሰብ አቅማቸው ፈጣን የኳስ ንክኪ ዲቨሎፕ የሚያደርጉበት መንገድን ያወሩናልና ተጠቃሚ አድርጎናል ብሎ እኛ ጋር ብዙ ነገሮችን ዲስከስ አድርገናል። በተለይም ደግሞ አሁን እንደ ኢትዮጵያ ይህን ውድድር ባህር ዳር ከተማ ላይ እንግዲህ ለ8ኛ ጊዜ ነው የምታዘጋጁት። አንድ ችግሮች እነሳሉ ሁሌም የኢትዮጵያ እግር ኳስ ፌዴሬሽን ኖርማል
ፕሮፌሽናል ሊጉ ያለ 11 ተጫዋቾች አለው ፉትሳል ላይ ብዙም ትኩረት እየሰጠ አይደለምና ወደ ፕሮፌሽናልነት እንዳያድግ ትልቅ መሰናክል ሆኗል የሚሉ ሀሳቦች እነሳሉ በውጭ ዓለም ሌላ ራሱን የቻለ እንትን ስላለውና ስለዚህ ሀሳባችሁ ምንድነው? ያው እንግዲህ ውድድሩን በአገር አቀፍ ደረጃ ለማካሄድ እኛ የተወሰኑ ስቴፖችን ሄደን ነበር። እንዳጋጣሚ ሆኖ እንደዚህ ባህር ዳር የተካሄደ ሲቲ ካፕ ውድድር ነበርና የፌዴሬሽን ጸሐፊው አቶ ባህሩ ነበሩ ያን ውድድር መጣው እየተከታተሉ ነበርና ሜዳው እንዳጋጣሚ አሁን ዲላኖ ፊት ለፊት ስለሆነ እነሱ ያረፉበት አካባቢ ነው የነበረው ፉትሳሉ የተዘጋጀው። በጣም ብዙ ህዝብ ነበር የሚታደመውና ምንድነው ብለው መጣው እያዩ ነበር። በውድድሩ በጣም ነው የተዝናኑት። እኛ ጋር ወርተዋል አገር አቀፍ ለማድረግ ውድድሮች በየሀገሩ እንዲካሄዱ ለመወሰን ብዙ ነገሮች ተነጋግረን ነው የሄዱት። እስካሁን ያው ወደ ተግባር አልገቡም። ያው እንግዲህ ማሳሰቦችም ይጠይቃል የእናንተንም ጫና ይጠይቃል። ምክንያቱም እዚህ ላይ አብዛኞቹ ብዙ ወጣት ተጫዋቾች ናቸው የሚሳተፉበት። ራሱን የቻለ በፕሮፌሽናል የሊግ ደረጃ ቢዋቀር ብዙ ልጆችን ማፍራት የሚቻልበት ሂደት አለ። እንደው እናንተ ይሄን የፉትሳል ውድድር ለ8ኛ ጊዜ ነው ያዘጋጃችሁና ምናልባትም የተሻሉ ብቃት ያላችሁ ተጫዋቾች ባለኝ መረጃ መሰረት ወደ ሻዶ ቲም የገቡን ባህር ዳር ከነማ ላይ ያሉ ልጆች እንዳሉ መረጃዎችን አግኝቻለሁና ከዛ አንጻርስ እንዴት ነው የሚታይ? ያው ልጆቹ እይታ እንዲያገኙ ራሳችንን ያሳደግንበት መንገድ አለ። ከዚህ በፊት አሰልጣኞችን ነው መንጋብዘው ልጆቹን መጣው እንዲያያቸው። ምክንያቱም ባህር ዳር ላይ ብቻ አይደለም እነዚህ ልጆች የሚመጡት እስከ ኮሶበር ድረስ ቲም መስርተው መጣው ይጫወታሉ። በጣም አቅም ያላቸው ልጆች አይተናል። ከመሸንቲ ዳንግላ ከባህር ዳር ውጭም ማለት ነው። ቢ ላይ ከነማ ቢ ላይ የገባሉ ሻዶ ላይ የገባሉ የትም አይደለም እዚህ ጋር መጣው አሰልጣኞች አይተዋቸው ነው። ከዛ በላይ እኛ ያደረግነው ነገር ሜዳው ላይ እንኳን መጣው መታደም ለማይችሉት ባለሙያዎቹ በቪዲዮ ሪከርድ ማድረግ ጀምረናል ውድድሩንና የልጆችን አቅም ልከንላቸው ቪዲዮውን አይተው መገምገም ጀምረዋል። ላስቲር ያደረግነው ምን ነው ወደ ሻዶም ወደ ዋናውም ቲም ሄዱ ልጆች አሉ ከህሎታቸውን እዛ ጋር ቢኮዝ ባለሙያዎቹ ቲሙ ላይ ነው አመቱን ሙሉ የሚኖሩት። እነዚህ ልጆች የማየት እድል አልነበራቸውም። እዚህም ወጣው ባለው አንዳንድ ነገሮች ምክንያት እዚህ ውድድሩ ላይ ባይገኙ ብለን በማሰብ ነው በቪዲዮ ደረጃ የልጆችን አቅም እያሳየን ነው ለባለሙያዎቹ። እንዳሰልጣኝም ያው አሰልጣኝነቱን ልጠቀምበት በየነ ምክንያቱም እዚህ ላይ አብዛኞቹ አሰልጣኞቻችን የክረምት ጊዜዎች ሲመጡ ተጫዋቾችን መመልከት ላይ ውስን ክፍተቶች እንዳሉ እንመለከታለን። ያው የየራሳቸው ጊዜ ቢኖራቸውም ግን እነዚህ አይነት ውድድሮች ደግሞ ሲዘጋጁ ክፍተታቸውን በቀላል በትንሽ ዋጋ ብዙ ብር ሳያወጡ ብቃታቸውን ማሳየት የሚፈልጉ የመጫወት ፍላጎት ያላቸውን ተጫዋቾች ለማግኘት ቀላሉ አማራጭ ነው ብዬ አስባለሁና እንዳሰልጣኝ ስታየው እዛ መጥቶ ተጫዋቾችን መመልከትና ለክለባቸው ግብአት ማድረግ ላይ ክፍተቶች እንዳሉ ይነሳል። በሱ ጉዳይ ሀሳብ ምንድነው? እውነት ነው። ከዚህ በፊት አልነበረም እንደዚህ አይነት ውድድር እና ውድድሩ ስላልነበረ የማየት እድል አልነበራቸውም አሰልጣኞች። አሁን ግን በአብዛኛው ይመጣሉ እየመጡም እያዩ ነው። ምክንያቱም የትም አይከድም ከዚህ ከሀገርሽ ውጭ የምታመጪው ተጫዋች ስለሌለ እየመጡ እየጋበዝናቸውም ግዴታም እየሆነባቸው እየመጡም የሚያዋሉ። ስለዚህ ግዴታ የመጣው አይቶ ይሄዳሉ ብዬ አስባለሁ። ግብአትም ስለሚሆኑ ልጆች ከዚህ በፊትም ያመጣና እና አብራሚ ወንድሜ በቃሉ ቅድም ብሎታል ሲካፍ ውድድር ነበረ። በዛን ሰዓት ነው እነ ቡልቻን ምናምን አይቶ አብራም የወሰዳቸው ኢንስትራክተር አብራም የባህር ዳር ከነማ አሰልጣኝ ነበረ። እነሱን ወሰደ። ከዛ በኋላ ነው ዮሐንስ ሳሊም ልጆችን አይቶ የተወሰኑ ልጆችን ወደ መከላከያ ይዞ ሄዶ ነበረ። አምናም ደግሞ ጥሩ ማጥቶል ነሮኒ ምናምን የሚባሉት ነው ከ20 ዓመት በታች የገቡ ልጆች አሉ ባህር ዳር ከነማ። ስለዚህ ልጆች አሰልጣኞች ሲመጡ ነው እንደዚህ ልጆችን የሚሆንና ይመጣሉ ብዬ አስባለሁ። ስለዚህም ግዴታቸው ነው አሁን ይመጣሉ። ቀደም ብለ በቄስ ታነሳ የዚህ ውድድር ላይ እንግዲህ ምስሎችን ለማግኘት በቀላሉ ማትቸገርበት ውድድር ነው። ያው ቀደም ብለን በምስሉ ላይ ስናየው የነበረውን ተንቀሳቃሽ ምስልም በራሳቸው የፉትሳል ባህር ዳር የማህበራዊ ትስስር ገጽ ላይ ምስሎችን ስመለከት የነበረውና የተጠቀምኩትም በዛ ላይ ነው። ይህ የተጫዋቾችን ክህሎት በተለይም ደግሞ መጣው ሜዳ ውስጥ መመልከት የማይችሉ ሰዎች ካሉ የተጫዋቾችን ክህሎት በቀላሉ እንዲያዩ ይጋብዛል ብዬ አስባለሁና ቀጣይነት ኑሮት ብዙ ተጫዋቾች በሊግ ደረጃ የመሳተፍ እድልን እንዲያገኙስ ምን ትሰራላችሁ? ያው አሁን
ቪዲዮዎችን በራሳችን ነው ሪከርድ እያደረግን ያለ ነውና ከዚህ በኋላ እንደ ሀሳብ የተዘጋጀንባቸው ነገሮች አሉ። ሙሉ ውድድሩን ላይቭ ላይ በቲክቶክ እና በተለያዩ ሶሻል አማራጭ ሚዲያዎች ላይ የማስተላለፍ እቅድን ይዘን እየተንቀሳቀስን ነው። ያ ማለት የትም ቦታ ያለ ሰው እነዚህ ልጆች ተመልክቶ እነሱ ጋር ኮንታክት ማድረግ እነሱን እድል የማስፋት እቅድ ይዘናል። መልካም እንግዲህ እዚህ ላይ ሀሳባችን እንገታ እናድርግና ወደ መልእክታችን እንሄዳለን። ኢትዮ ቴሌኮም የስፖርት ትንታኔ አጋራችን ነው። የዘመናዊ ኢትዮጵያ የግብይት መዳረሻ የሚለው ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። ለነጋዴዎች የተዘጋጀ ልዩ እድል ከዘመን ገበያ በሳምንት 7 ቀናት በቀን 24 ሰዓት የሚሰራ የራስዎን ዲጂታል ሱቅ በዘመናዊ ገበያ ላይ በመክፈት ሽያጭውን ያሳድጉ ይላል። ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። መልእክቱን ተከታትለን እንመለስ። አመሰግናለሁ። መልካም ጊዜ ይመቻችሁ። አናቴ አንቺ ነሽ እኔን የምታግዢው። Countdown done. Game on. Fernandez. ውጭልም ብዬሻለሁ። ጀግናችሁ ከቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡ የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታረስ። ዓለም ዋንጫን ባለንበት። ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። ወደ ጉዳያችን እንመለስና እንግዲህ ቀደም ብለን ያወራን የነበረው ፉትሳል ነው። ባህር ዳር ላይ እንግዲህ የፉትሳል ውድድር ለስምንተኛ ጊዜ ነው ዘንድሮ የሚዘጋጀው። ብዙ ታዳጊዎች የሚታዩበት ክለብ ላይ ያሉ ተጫዋቾች የራሳቸውን አቅም የሚያዘጋጁበት ውድድር ይሆናል ተብሎ ነው የሚታሰበው። አብዛኞቹ ተጫዋቾች እንግዲህ የረፍት ጊዜያቸውን ዝም ብሎ ከማሳለፍ ይልቅ ፉትሳል ላይ ለሌሎች ተጫዋቾችም አርአያ በመሆን ልምዳቸውን የሚያጋሩበት ውድድር ባህር ዳር ላይ ተዘጋጅቷል። ይህን ውድድር እንግዲህ አብዛኞቹ ልጆች ይሳተፉበታል ተብሎ ነው የሚጠበቀው። አዘጋጆቹም በሊግ ደረጃ የሚጫወቱ ተጫዋቾችን በየአመቱ የሚገኙበት እንደሆነ ሀሳባቸውን እየገለጹልኝ ነው የሚገኙት። ወደ ጉዳያችን እንመለስና እንግዲህ ከጤናና አካል ብቃት ጋር እንግዲህ የፉትሳል ውድድር ይገናኛል። እሱ ላይ ያላችሁ ሀሳብ ምንድን ነው? ያው ከጤና ጋር የስፖርት ነው። ያው ፉትሳል ደግሞ በጣም ትንፋሽ የሚጠይቅ ጨዋታ ነው። ምክንያቱም 25 50 ደቂቃውን ሙሉ ከኳስ ንክኪ ጋር ነው ያለሽው። ከባድ ትንፋሽ የሚጠይቅ ጨዋታ ነውና አተነፋፈስን ማስተካከል ላይ የኳስ ከክህሎት ባለፈ ትንፋሽ፣ ቦታ አያያዝ፣ ፍጥነት እነሱን የሚያካትት ውድድር ነውና ሞር እነሱ ላይ ደግሞ የተሻለ ያደርጋቸዋል። አብዛኞቹ ተጫዋቾች ነው የረፍት ጊዜያቸውን አሳልፈው ሲመጡ እዛ ውስጥ ሊግ ውስጥ ውድድር ስለምትቆይ አንተ ያው በቀላሉ በቄዚ ከተማ ላይ ያለውን ከዚህ ውድድር ከተጠናቀቀ በኋላ ወደ ማሰልጠኑም ገብቶም ስለማይመለከት አንተ አለበት ብዬ አስባለሁና አመቱን ሙሉ ልጆቻችሁን ስታሰለጥኑ የምታዩት ነገር አለ። አብዛኞቹን የውድድር ጊዜያቸውን አሳልፈው የሚሄዱ የክረምት ጊዜያቸውን ልጆች የተሻለ ፐርፎርማንሳቸውን አሳድገው የሚመጡበት ሂደት ይኖራል ብዬ አስባለሁ። ከዛ አንጻር የልጆቹን እንቅስቃሴ አንተ ሊግ ውስጥ ስለምታዩ ምን ያክል ለውጦችን ትመለከታላችሁ ተብሎ ይታሰባል? አለ ለውጦች ትንሽ ጊዜ ነው የሚያርፉት። ከዛ በኋላ ነው ወደ እንቅስቃሴ ይመጣሉና ጥሩ ለውጥ እናይባቸዋለን። ስፔሻሊ አሁን ሴቶች እየቆዩ ነው ወደ እንትኑ የሚመጡትኝና የግድ እረፍት ያስፈልጋቸውም እነሱ ብዬ አስባለሁ። ስለዚህ ቶሎ ማረፍ የለባቸው፣ መስራት ነው ያለባቸው። ይህን አይነት እድል ካገኙ ደግሞ ተጫውተው ራሳቸውን ብቁ ለማድረግ ለኔክስት ይር የሚወዳደሩት ውድድር ጥሩ ነውና አክቲቭ ረስት ያደርጉበታል ብዬ አስባለሁ። ስለዚህ ተገቢ ነው፣ ጥሩ ነው ብዬ አስባለሁ። አክቲቭ ረስትን ስናነሳ በተለይም ደግሞ አክቲቭ ረስት ሲባል ዝም ብሎ መቀመጥ ሳይሆን ያው እንቅስቃሴዎች በእንቅስቃሴ መካከል ሆነ ጊዜን ማሳለፍ ነውና የፉትሳል ውድድር ደግሞ ያው ተጫዋቾች አብዛኞቹ ተጫዋቾች የረፍት ጊዜያቸውን በሚገባ እንዲያሳልፉበት ለሚጠቀም ተጫዋች ብልጥ ለሚሆን ተጫዋች መልካም አጋጣሚ ነው ተብሎም ይታሰባልና እዚህ ላይ እንግዲህ ተጫዋቾች አሁን የምዝገባ ጊዜያቸው ኦሬዲ የተጠናቀቁም ናቸው ብዬ አስባለሁና እዛ ላይ ገብተው ራሳቸውን እንዲያዩበትስ ለአብዛኞቹ ለሚመጡ ተጫዋቾች ምንድነው የምትለው አንተ? ያው
ውድድር ላይ ያሳለፉ ማለት ሁሉም ተጫዋቾች ሙሉ አቅማቸውን ውድድሩ ላይ ያሳዩ ማለት አይደለም። ላይክ በአንዳንድ ምክንያት ማይጫወቱ ልጆች ሊኖሩ ይችላሉ በየክለቡና አመቱን ሙሉ ከትሬኒንግ ከጌም የራቁ ልጆች ሊኖሩ ይችላሉ። ጀስት ትሬኒንግ ብቻ በማድረግ ውድድር ያላካሄዱ ልጆች ሊኖሩ ይችላሉ በየክለቡና ውድድር ላይ ለማሳለፍ ከሌሎች ተጫዋቾችም ጋር ግንኙነት ለመፍጠር የሚጠቀሙበት አንድና አንድ ፉትሳል መጥተው ያሳልፉት ውድድር ነው። ቢኮዝ የጨዋታ ከጌም ሪትም ውጭ እንዳይሆኑ ያደርጋቸዋል። መስከረም ላይ ወደ ዝግጅት ሲገቡም ጥሩ መነቃቃት ተፈጥሮላቸው የሚሄድ ውድድር ነውና ይጠቀሙበታል ይህን ውድድር። እዚህ ፉትሳል ላይ የሚሳተፉ ተጫዋቾችን ታች ያሉ ታዳጊዎች እነሱን ሲመለከቱ እነሱን ሲያዩ የነሱን አሪያ የነሱን ፈለግ መከተል ላይ እንግዲህ ትልቅ አቅም ይፈጥራሉ ተብሎ የሚታሰባልና እንደው በእናንተ እይታ ስታዩ ለ8ኛ ጊዜ ነው አሁን የምታዘጋጁት የታላላቆቻቸውን አራያነት አይተው ወደ ላይ የወጡ ልጆች ምናልባት የሚኖርበት እድል ያ ግን ያው በአሰልጣኞች መልካም ይሁንታ በእነሱ የመጫወት ፍላጎት ተመርክዞ ሌላ ሀሳብ ይኖራል ብዬ አስባለሁ። ግን አሁን ይህ ፉትሳል እዚህ ላይ መዘጋጀቱ ፕሮፌሽናል ተጫዋቾች ለታዳጊዎቻቸው አራያ ይሆናሉ። ልምዶችንስ ምን ያክል ሼር ያድርጓቸዋል? አዎ ይሄ ውድድር ስፔሻሊ ከአንጋፋዎቹ ይልቅ ለታዳጊዎች ነው በጣም ብዙ ጠቀሜታ ያለው። ምክንያቱም ሲኒየር ተጫዋቾች በየትኛውም ክለብ ገብተው የመጫወት አቅሙም እድሉም አላቸው። ከታዳጊዎች ናቸው እነዚህ ልጆች ጋር ያልተጫወቱትና እንደ መጀመሪያ ስንጀምረው አንዳንድ መሰናክሎች ነበሩ። ላይክ ታዳጊዎች ሲኒየሮችን አለማክበር፣ ደጋፊዎችም የሲኒየሮችን የሜዳ ላይ አቅምና የአስፓልት ላይ ጨዋታ የተለያየ ነው። በባህሪም ባጫወትም የተለያየ ነውና እዛ ሜዳ ላይ የሚያደርጉትን ነገር እዚህ አስፓልት ላይ እንዲደግሙት ይፈልጋሉና የደጋፊው ትንሽ አመለካከትም ችግር ነበርና እንደ ውድድር ስንጀምረው እንደዚህ አይነት ችግሮች ነበሩ። ሲኒየሮችን ከታዳጊዎች ጋር ማያገናኙ ብዙ ነገሮች ነበሩ። ማለት አለመከባበሩ ምናምን እነዚህ አይነት ነገሮች ነበሩ። ገባሽ? ያ ሲኒየር ተጫዋች የረፍት ጊዜው ነው ቤቱ ሶፋው ላይ ቁጭ ብሎ ረፍቱን አጣጥሞ መሄድ ይችላል። እኛንም አክብሮ ከተማውንም አክብሮ ታዳጊ ልጆችንም ለማገዝ ነው ወደ ሜዳ የሚመጣው። የአስፓልት ጨዋታ ጉዳትም ሊፈጠር ይችላል። ያንን ሁሉ ሪስክ ወስደው ነው የሚመጡትና እንደ መጀመሪያ ውድድር ላይ አንዳንድ ነገሮች ነበሩ። ስቴፕ ባይ ስቴፕ በጣም እየተስተካከለ መጣም። ታዳጊዎች ሲኒየሮችን አክብረው ተነጋግረው ያላቸውን ልምድ ከጨዋታም በፊት በኋላም ተነጋግረው ተመካክረው ነው የሚለያዩና አሁን በጣም እየተጠቀሙበት ነው። ላይክ ብዙ ታዳጊዎችን አይተናል። ከነ ያሬድ ባዬ እነ ዳንኤል እነዚህ ነው እና ብዙ አንጋፋ ተጫዋቾች ነበሩና ከነሱ ጋር ያላቸው ግንኙነት ጥሩ ነበር። ጥሩ ልምድም ተጠቅመውበታል። ፉትሳል ለታዳጊዎቹ እግር ኳስ ላይ ለሚሰሩ ሰዎችም ጥሩ መሰረት ይሆናል የሚል እየተመለከትኩ ያየው ነበር ሳነብ ጽሁፎቹንና ታዳጊ ተጫዋቾችን ከፕሮፌሽናል የእግር ኳስ ሊግ ወደ ላይኛው ከማደጋጀት በፊት ፉትሳል ላይ የመጫወት እድልን ልምድ ቢያገኙ ወደ ላይ ለማደግ በቀላሉ መሰረት ይሆናቸዋል የሚል ነገር አለ። በዓለም ላይ ያሉ ተጫዋቾችን እነ ኔይማርን ሮናልዶን ማንሳት እንችላለን። እነሱ አሁንም ድረስ እነ ሜሲም ያን ብቃታቸውን ጠብቀው እዚህ አመታቸው ድረስ 39 41 አመት ድረስ መጫወት የቻሉትም ፉትሳል ላይ ጠንካራ ልምድ ስለነበራቸው ነው የሚል ሀሳብ ይነሳልና በእኛ ሀገር ውስጥ ለታዳጊ ተጫዋቾች እዚህ ፉትሳል ላይ ቢያዘወትሩ ምን ጠቀሜታዎችን ያገኛሉ? ረጅም ጊዜ መጫወት ልምድን ከማግኘት አንጻርስ? ያ ፉትሳል ላይ ዓለም ላይ ያሉ በጣም ስኪልድ የሆኑ ተጫዋቾች በዚህ ሲስተም ውስጥ ያለፉ ናቸው። በጣም ዘርፈ ብዙ ጠቀሜታ ነው ያለው ፉትሳል። መጀመሪያው ነገር የኳስ ስኪልሽን በጣም ያሳድገዋል። በጠባብ ሜዳ ነው የምትጫወቹው። ኳሱ ከመምጣቱ በፊት ማሰብ አለብሽ ምን እንደምታደርጊው። ፋታ የለውም። ላይክ አሁን ዓለም ላይ ቲኪታካ ተብሎ የተጀመረውን የእግር ኳስ ሲስተም ነው ፉትሳል ላይ የምታዩና ዘርፈ ብዙ ጥቅም ነው ያለው። ወደፊት እያደጉ ሲሄዱ ክለብ ውስጥ ሲገቡ እነዚህ ታዳጊ ልጆች ኳስ ጋር ያላቸውን ግንኙነት አይፈሩትም። በጣም ስኪሉን ነው ስለሚሄዱ ሰው በቀላሉ መቀነስ ይችላሉ። ይሄ ለነሱ ወደፊቱ ትልቅ ነገር የሚያደርግላቸው የኳስ ሲስተም ነው ፉትሳል። አንዱ አምላክ ወደ አንተ ልምጣና እንግዲህ ያው ሞራ አሰልጣኝነቱ ላይ ፎከስ እናደርጋለን። ፉትሳል ላይ ተጫዋቾችን ትመለከታለ። እዚህ ላይ አብዛኞቹ
ሰፈር ላይ ያሉ ታዳጊ ተጫዋቾች የመጫወት ጉጉትም ስለሚኖርባቸው ውድድር ሲባል ደግሞ ራሱን የቻለ ነገር ስለሚኖረው አብዛኞቹ መጥተው የመሳተፍ እድልን ያገኛሉና ታዳጊ ተጫዋቾች ፉትሳል ላይ ቢሳተፉ የራሳቸውን ብቃት ያሳድጉበታል ተብሎ የሚታመናልና አሁን እናንተም በቢጫ ተሴራ የምትይዟቸው ታዳጊ ተጫዋቾች አሉና እነዛ ተጫዋቾች እዚህ ላይ መጥተው ቢሳተፉ የራሳቸውን አቅም ያሳድጉበታል ተብሎ ይታሰባል። እሱ ላይ ተጨማሪ ሀሳብ አጋራኝ። እሺ እኛውን ከዚህ በፊት እናወዳደር ነበር። የመጀመሪያ አመት ላይ 2011 ነው የጀመርነውና 2011 ሴቱና ወንዱን ነበር የምናወዳደር። አሁን ግና ለራሱን የቻለ አወዳዳሪ ያለ የሴቶችንና አሁን የአንደር 17 ፕሮጀክት ብላ ሙዬ ጀምራለች። ወደ ባህር ዳር ዩኒቨርሲቲ ላይ ነው የምታወዳድረው። ስለዚህ እዛ ላይ ነው የሴቶች እየተወዳደሩበት ያለ። እኛውን የምናወዳድረው ወንዱን ብቻ ነው። ስለዚህ እዛ ላይ ያለውን አልባሌ ቦታው ከሚውሉና ከቤት ቁጭ ብሎ ከንትን ከሚሉ ያመጣች እሷም እያሰራች ነው ፕሮጀክት። ሻዶም ቲም ታሰራለች። ፕሮጀክትን በጎና አላትኝ የራሷ አካዳሚ። ስለዚህ ያሷ ማበረታታትና እሷን እንትን ብሎ ከዛ ማውጣት ይቻላል ብዬ አስባለሁ። ስለዚህ ጠቀሜታው ጥሩ ነው። ብዙ ሰው እናገኝበታለን ብዬ አስባለሁ። አሁን ፉትሳል ላይ ደግሞ ትልቁ እንደ ትልቅ ችግር ስኬትም እንዳለው ሁሉ ችግሮች ይነሳሉ። ቀደም ብለ በቂ አንስታል። የሜዳ የማዘውተሪያ ስፍራ ችግር አጠቃላይ እንደ ሀገርም ማዘውተሪያ ቦታ ላይ ችግሮች እንዳሉ ይነሳል። ወደዚህኛው ፉትሳል ደግሞ ስትመጣ ችግሮቹ በጣም ጉልህ ናቸው። ራሱን የቻለ የማዘውተሪያ ሜዳ አይዘጋጅም። እሱ ደግሞ ትልቅ ተግዳሮት ሆኖ ቀጥሏል። በዓለም አቀፍ ደረጃም በሀገር አቀፍ ደረጃ እዚህ ከተማችን ላይም ችግሩ የማዘውተሪያ ሜዳ ችግር ነው። አንድ ለናቱ የሆነው የሚኒሊየም ሜዳ ነው እንግዲህ የኔ ፉትሳል ውድድር ያዘጋጁበት የምትገኙትና ስለ ሜዳ ደግሞ እናንሳ እስኪ። ያ የሜዳ ችግር እንዳልሽው ነው። በጣም አስቸጋሪ ነው። በዚህ 7 አመት ከዚህ በፊት ስናካሄድ አንዴ ብቻ ነው ባህር ዳር ኢንተርናሽናል ስቴዲየም ውስጥ ያካሄድ ነው። የኮሮና ችግር ስለነበረ ከደጋፊ ውጭ ስለሆነ መጫወት የነበረባቸው ያለ ደጋፊ እዛ ሜዳ ውስጥ ነበር ያጫወት ናቸው እና ላይክ አሁን ፕላስቲክ ሜዳዎች ምናምን ነው በኢንተርናሽናል ውድድር ደረጃ የሚካሄዱት። እኛ ጋር የለም ያ ሜዳ። አሁን በኢንተርናሽናል ስቴዲየም ውስጥ ለፉትሳል ተብሎ የተዘጋጀ ሜዳ አለ። ያው ያ ደግሞ ደጋፊዎችን የመያዝ አቅም የለውም፣ በጣም ጠባብ ነው። እኛ ጋር በርካታ ደጋፊ ስለሆነ እዛ ማካሄድ አንችልም። የሜዳ ችግር ያው ምንም ጥያቄ የለውም። ራሳቸውን ጠብቀው ተጠንቅቀው ስለሚጫወቱ ነው እንጂ ካንዳንድ እዚህ አስፓልት ላይ የሆነ ነገር ችግር ውስጥ ቢፈጠር ጉዳታቸው የከፋ ነው የሚሆነው እና ሜዳው አስቸጋሪ ነው። የሜዳ ችግር በጣም አሳሳቢው እሱ ነው። እዚህ ውድድር ላይ ፕሮፌሽናል ተጫዋቾች አብዛኞቹ መጥተው የረፍት ጊዜ ሲያሳልፉ ያው ረጅም ጊዜ መጫወት ልምድ እንዲያገኙበት መስከረም ላይ ሲሄዱ ያው እንደ ፕሪሲዝን ጊዜውን እንዲጠቀሙበት የሚያግዛል ብዬ አስባለሁና ጉዳት ደግሞ ከመጣ ያን ተጫዋች አመቱን ሙሉ አንድ ክለብ ሉዝ የሚያደርግበት ማያይበት ነገር ይፈጠራልና ከዛ አንጻር አንዳንድ ተጫዋቾች ያው ጂም ውስጥ ብቻ አሳልፈው የሚሄዱበት ሂደት ይፈጠራል ራሳቸውን ከጉዳት ለመከላከል በሚል። ነገር ግን ምቹ የማዘውተሪያ ቦታዎች ቢኖሩ ደግሞ ራሳቸው የመጫወት እድልን ራሳቸው ፈልገው እንጫወት የሚል ነገርን ያመጣሉና ከዚህ አንጻር እንግዲህ የሜዳዎቹን ለወደፊት ቢዘጋጁ የተሻለ ብዙ ተሳታፊዎችን ኑሮ የተሻለ ሊግ እንዲመሰረት ምን መደረግ አለበት ትላላችሁ? አንዱ አምላክ የምናወዳደርበት የሚሊኒየም ሜዳ አለ። ከሱ ጎን ያለው ሳሩ ሜዳ እሱ ላይ ትኩረት ተሰጥቶ ቢሰራበትና እዛ ላይ ቢሆን፣ ምክንያቱም የተለመደው ውድድሩ እዛ ላይ ስለሆነ የፉትሳል ውድድር ሌላ ቦታ እንኳን ስንወስደው ደስ አይላቸውም በቃ ልጆቹ። ስለዚህ ከጎን ያለችውና አፈሯን ሜዳ እሷ ተዘጋጅታ ደግሞ እዛው ላይ ብናወዳደርበት በጣም ደስ ይለኛል። እዚህ ትኩረት ቢሰጥልንና መንግስት ያችን የሚያስተካክልበት ሚንስ ቢፈጠር በጣም ደስ ይለኛል። ከፉትሳል ጋር ተያይዞ የባለሙያ እጥረቶች እንዳሉ ይነሳልና እንዴት ነው የምታዩት እናንተስ? ያ የባለሙያ እጥረት አለ። ላይክ አሁን ተጫዋቾች የሆነ ችግር ቢፈጠር ሜዳ ላይ ጉዳት ቢፈጠር የሕክምና ባለሙያዎች እንደዚሁ ቮለንተሪሊ ከውድድር የተመለሱ ወጌሻዎች ምናምን ነው እየመጡ የሚያግዙን። ከዚህም በፊት ባህር ዳር ከነማ ወጌሻ የነበረው ኢሳያስ ነበር። የረፍት ጊዜውን እኛ ጋር ሆኖ አንዳንድ ችግሮች ሲፈጠሩ በቅርበት ሆኖ ለማገዝ ሞክሯል። አሁንም ባህር ዳር ከነማ ላይ ያለ የሕክምና ባለሙያ ያለ አባይ
እሱ አልፎ አልፎ በሚመቸው ቀን እየመጣ ያግዘናል። እንደ አጠቃላይ ግን ያው ልጆቹ ራሳቸውን ጠብቀው ተጠንቅቀው መጫወታቸው እንጂ የከፋ ጉዳት ቢመጣ በቅርበቱ ነው ሊያግዛቸው የሚችል ባለሙያ ጥረት አለ። ያው ውድድሩን ስትጀምሩ መልካም ነገሮች እንዳሉ ሁሉ በተቃራኒ የሚመጡ ነገሮች እንደሚገጥማችሁ ታስባላችሁ ብዬ አስባለሁና ከቀይ መስቀል ጋር ያላችሁን ኮንታክት ሌሎችም በእግር ኳሱ ዙሪያ ያሉ ሰዎች ሙያዊ ገዛዎችን እንዲያደርጉላችሁስ ንግግሮችን አታደርጉ? አሁን ላይ ምን እናደርጋለን? ከሕክምና ባለሙያዎቹም ውጪ በስፖርቱ ላይ ያሉ ላይካውን እንደነ ዶክተር ኃይለ ኢየሱስ በዳኝነቱ ዘርፍ በእግር ኳሱ በጣም የበቁ ባለሙያዎችን እንጋብዛለን። ያው እየመጣ ሊያግዘን ፕሮግራሞችን በማውጣት የተሻሉ የዳኝነት ሂደቶችን በመገምገም የሚያግዘን ዶክተር ነው ዶክተር ኃይለ ኢየሱስ እና እንደዚሁ በፍላጎት እየመጡ የሚያግዙን አሉ። እኛም ጫና እያደረግን እየጠራን እየጋበዝናቸው ላይክ ለፕሮግራሙ ድምቀት የሚሆኑ ባለሙያዎች አሉ። እነሱን በዚህ አጋጣሚ እናመሰግናለን። አንዱ አምላክ በተለይም እንግዲህ ፉትሳል ላይ ቀደም ብለን ስናነሳ እንደነበረው ከዳኝነት ጋር የሚመጡ ነገሮች ይኖራሉ። ለመዝናናት ተብሎ በሚዘጋጀው ውድድር ላይ ሌላ ነገሮች ደግሞ ይመጣሉና ከዳኝነት ዳኞች ራሳቸውን አቅማቸውን በማሳደግ ለጸብ መነሻ እንዳይሆን ይህ የመዝናኛ ውድድርስ ምንድነው የምታደርጉት ስራ? አሁን ተወዳዳሪ ተጫዋቾች ዓለም አልገባቸውም ነበር ከዚህ በፊት። አሁን ውድድር ሲባል በቃ ውድድርን አድርገው ነው ይመጡ እንደ መዝናኛ ህይወትም ነበር። ስለዚህ ሰው ነው ዳኛው ሊሳሳት ይችላል። ስለዚህ በቃ የሚሳሳተውን ነገር እሱም እንደሚሳሳተው ተጫዋቹ ዳኛውም እንደሚሳሳት ገምቶ እሺ ብሎ መሄድ ሲገባቸው ወደ ጸብ የሚዳርጉት ተጫዋቾች ናቸውና ያን ነገር አዌርነስ አልነበራቸውም። አሁን ግን እንደ ውድድር እንደ መዝናኛም ስለሆነ ከዛ ነገር እየወጡልን ነው። ስለዚህ ለነሱም አክቲቭ ሬስት እያደረጉ ዳኞችም ራሳቸውን የሚያሳዩበት የሚያበቁበት ስለሆነ ጥሩ ነው። ስለዚህ ያለው ነገር አሁን ጥሩ ነው። ሁለቱም ላይ ተግባብተዋል ማለት ነው። ስለዚህ ጥሩ ነው ብዬ አስባለሁ። ፉትሳል ላይ እንግዲህ የሚሳተፉ አብዛኞቹን ተጫዋቾችን ቀደም ብለን እያነሳን እንገኛለን። የስፖርታዊ ጨዋነት ጉዳይ ደግሞ ትልቅ ርዕሰ ጉዳይ ሆኖ ነው የሚነሳው። ፉትሳል ውድድር ላይ ብዙ ጊዜ በስፖርታዊ ጨዋነት መጓደል ምክንያት ጨዋታዎች ሲጠናቀቁም ምንመለከትበት ሂደት አለና ጨዋታው ከመጀመሩ በፊት የእያንዳንዱን የተሳታፊ ቡድኖችን አሰልጣኞችን ቡድን መሪ እነዛ የቅድመ ውድድር ስብሰባዎችን በማድረግ በኩልስ ምንድነው የምትሰሩት? ልክ ነሽ። ውድድሮች ከዚህ በፊት ችግሮች እየተፈጠሩ ይቋረጡ ነበር። ከዛም በኋላ ልጆቹን አነጋግረን የማስቀጠል ሂደቶች ነው የነበሩ። መጀመሪያ አመቶች ላይ ያው ውድድሩ እንደተጀመረ ላይክ የመቋረጥ ሁሉ ሂደቶች ነበሩ። ስቴፕ ባይ ስቴፕ ነው የተሻሻለ የመጣው። አሁን ምዝገባው ካለቀ በኋላ ላይክ ይሰበሰባል ሁሉም አሰልጣኞች፣ ቡድን መሪዎች እና የዳኞች ባለሙያዎች ውድድሩ እንዴት መሄድ እንዳለበት የቅጣት ሁኔታዎችንም እያሻሻልን የመጣ ነውና በጣም ንክኪ የሚጠይቅ ጨዋታ ስለሆነ ስሜታዊ ያደርጋል። እነሱን አጽንኦት ሰጠን አስረድተናቸው ነው ውድድሩ ምንገባው። በዛ እየተሻሻለ መጥቷል። 2011 ነው ይህን ውድድር ማዘጋጀት የጀመራችሁትና 8ኛ ጊዜ ነው አሁን የሚዘጋጅ። ብዙ ሂደቶችን አልፋችኋል ብዬ አስባለሁና በዚህ የውድድር ማዘጋጀት ሂደት ውስጥ የገጠማችሁ ትልቁ ፈተና ምንድነው? ያው ትልቁ ፈተና እንዳልኩሽ ነው። ውድድሮቹ ሲጀመሩ ደጋፊዎቹ የራሳቸው ልጆች የሰፈራቸው ልጆች ነውና ውጤትን በጸጋ ለመቀበል ነበር። የዳኛ ውሳኔ አለመቀበል ነበር። ደጋፊ ከደጋፊ ያው አንድ ቦታ ላይ ስለሚቀመጡ እርስ በርስ የመነጋገር የመጋጨት እነዚህ ችግሮች ነበሩ። እኛ ደግሞ ውድድሩን እንደዚህ የቤተሰባዊ የወንድማማች እንዲሆን በማሰብ ምንም አይነት የጸጥታ ኃይል የጸጥታ አካል አናመጣም። ቢኮዝ አንዱ ካንዱ ተግባብቶ ተነጋግሮ ችግሮችን እንዲፈቱ ነው የምንፈልገው። ሶሻላቸው ጥሩ እንዲሆን ነው አንዱም የውድድሩ አላማና እነዛ ችግሮች ሲጀመሩ ውድድሩ ነበሩ። በጣም ያስቸግር ነበር። ደጋፊ እርስ በርስ ይጣላ ነበር። ተጫዋቾች የዳኛ ውሳኔ ያከብሩም ነበር። እሱ በሂደት እየተስተካከለ የመጣ ነው። እንዴት ፈታችኋቸው እነዛ ችግሮች ሲከሰቱ በወቅቱ? ያው እነዛ ችግሮች ሲከሰቱ አሰልጣኞችን የክለቡ አሰልጣኞችን ይዘን
ተጫዋቾችን እንዲያረጋጉ የሰፈር ልጆቻቸውን እንዲመክሩ እነሱ ጋር ውይይት በማድረግ ነው ችግሮችን ስንፈታ የቆየ ነው። እነሱም ያው ከውድድር የቀዘቀዙ ሲመጡ እኛም እንላቸውን ይሰማሉ። ተከባበር ያለሽ እንደገና ውድድሩ እየቀጠለ በዚህ መልኩ ነው ስንፈታ የነበረው። አንዱ አምላክ ያው የአሰልጣኝነት የረጅም ጊዜ ልምድ አለ ብዬ አስባለሁ። በፕሮፌሽናል ደረጃውም አሁን ላይ እዚህ ፉትሳሉ አዘጋጅ ናችሁና የሚመጡ አሰልጣኞች ያው እግር ኳስ ከሜዳ ውጭ ስትገባ ማንኛውም ተጫዋች በሰላማዊ መንገድ ነው እንትን ምትል ሜዳ ውስጥ ስትገባ ግን ስሜት ይቀየራል። ሌላ ሰው ነው የምትሆን። አሁን በቂም አንዱ አምላክም ከውጭ የምታውቀው ባህሪውና ሜዳ ላይ ስትገባ ስሜታዊ ትሆናለህ፣ ይቀያየራሉ። ሜዳ ውስጥ ሲገቡ ያሰልጣኞቻቸውን ራሳቸውን ኮንትሮል እንዲያደርጉና ተጫዋቻቸውን በዛ መንገድ እንዲመሯቸው ሊድ እንዲያደርጓቸውስ ምንድነው የምታደርጉት? በወቅቱ ሁሉም ደሙ ስለሚሞቅ እንትን አንል ማረጋጋትን ነው ምንትን የምንለው። ከዛ በኋላ ነው ወደ ራሱ ሲመለስ ነው የምንነግራቸው ስተት እንደሆነ ይህ ነገር ስተት ነው ያለው ወንድማዊነትን የሚፈጥር ውድድር ነው እንጂ የትም ማያደርስ ውድድር ስለሆነ በቃ ራሳችሁን ጠብቃችሁ ተወዳደሩ። ስለዚህ አንተ ተረጋግተ ልጆችን አረጋጋና ወደ ውድድር የምትመለሱበት ምን ፍጠር ነው የምንለው እንጂ ወደ አንነጋገር። ያ ከሆነ ንግግር ይመጣና ወደ ሌላ ነገር ስለሚፈጠር ለጊዜው ማረጋጋትን ነው የምንይዘው። ከተረጋጉ በኋላ ነው የምናናገራቸው። የሁለቱንም አሰልጣኞች ጠርተን ከተረጋጉ ልጆችን አረጋጉ። ውድድሩ ሰላማዊ ነው፣ ወንድማዊነት ነው። ስለዚህ ያ ነገር ስለሆነ ተረጋግታችሁ ራሳችሁን ቡድናችሁን ምሩ ነው የምንላቸው። ጠቅላላ እናድርገውና ከቀጣይ እንግዲህ የፉትሳል ውድድር ቋሚ ሆኖ ወደ ፕሮፌሽናል የሊግ ደረጃ እንዲመዘገብ ከኢትዮጵያ እግር ኳስ ፌዴሬሽን ሰዎች ጋር በመነጋገርም ሊሆን ይችላል የራሳችሁን ጥረት አድርጋችሁ ውድድሩን ቋሚና ቀጣይ ሆኖ እንዲከናወን በማድረግ በኩል ምን እቅዶች አሏችሁ ውድድሩን ለማሻሻል ከዚህ ባለፈ? ያው እንግዲህ ከዚህ የተሻለ ለማድረግ ሁሌም ከአመት ውድድሮችን እያሻሻልን የመጣ ነውና አሁን ደግሞ ሞር ሀገር አቀፍ ውድድር ለማድረግ በፌዴሬሽንም እንደ ሀሳብ የያዙት ነገር ስለነበረ እኛ እነሱ ጋር እየተነጋገርን ነው። በመጀመሪያ እዚህ ያሉ ውድድሮችን አካሄደን ላይ ከአባይ ማዶም የሚወዳደሩ ልጆች አሉና የአሸናፊዎች አሸናፊ ውድድር አድርጎ ላይ ሀገሪቱን የሚወክል አንድ የፉትሳል ቲም ተዘጋጅቶ በፌዴሬሽን ደረጃ አሁን ብዙ ሀገሮች እየተካሄደ ነው። አዲስ አበባ፣ አዳማም፣ ድሬዳዋ፣ ሐዋሳ ብዙ ቦታዎች ላይ ውድድሮች እየተካሄዱ ስለሆነ ከነሱ አዘጋጆች ጋር ተነጋግረን ኢትዮጵያ ሻምፒዮና ለማዘጋጀት እቅድ ይዘናል። በተሳትፎ ብዛት ሴት ተሳታፊ ክለቦችን አሁን ካሉት ባለፈ ብዙ ተሳታፊ እንዲኖረው እንዲመጣስ ምንድነው የሚሰራው? ፍላጎታቸው ነው የሚያመጣቸው። ስለዚህ ፍላጎታቸው ስለሆነ ብዙ ቲም ይመጣል። እስካሁን ራሱን ወደ 40 ቲም መስግበናል። ከዚህ በኋላ ከጓደኞች ጋር የተነጋገርነው በቂ ነው ብለን ነው የምናስበው እንጂ ራሱ በፍላጎቱ ይመጣል። ውድድሩ በሳበው ቁጥር ራሱ ብዙ ተመዝጋቢ ይመጣል። ውድድሩን እንግዲህ በስልጠና በማገዝ በኩል ያው ተሳታፊ ክለቦች የሚያመጡት ገንዘብ ይኖራል ለመመዝገብ በሚል በተሳታፊዎች ክለቦችን በስልጠና በማገዝ በኩል ራሱን የቻለ ጠንካራ የሊግ ውድድር እንዲኖረውስ ምን አሰባችኋል? ከተሳታፊ ብዛት ባለፈ ያው የተሳታፊ ቡድኖች ከአመት በጣም እየጨመረ ነው የመጣውና እኛ ደግሞ ሞር ጥራቱ ላይ ነው ወደፊት መስራት አለብን ብለን ያሰብነው እና ላይክ ቲሞችን ጥራት ባለው ደረጃ ከአመት እየተሻሻሉ የሚሄዱበትን መንገድ አዘጋጅተን የተሻለ ቲሞች ላይ ላይክ ኢንቨስትም ተደርጎ በስፖንሰርሺፕም ተደርጎ የተለየ ክትትል ተደርጎላቸው ለሀገር አቀፍ ውድድር ለማብቃት ነው የተንቀሳቀስን ያለነው። መልካም እንግዲህ ያው ጉዳዮቻችን እነዚህ እንደሚመስሉ ሰፋ ያሉ መረጃዎችን ስላጋራችሁኝ አመሰግናለሁ። መልእክታችንን ተከታትለን እንመለስና እንሰነባበታለን። ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። በዘመን ገበያ እንዴት ማዘዝ ይቻላል? በቴሌብር ሱፐር አፕ ውስጥ የሚገኘውን ዘመን ገበያ ሚኒ መተግበሪያ በመጠቀም ምርጫውን ይዘዙ። ለበለጠ መረጃ ደግሞ በአጭር የስልክ ጥሪ መስመር 3131 ላይ ይደውሉ። ዘመን በጄ ዘመን ከደጄ የሚለው ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ ከልብ እናመሰግናለን። መልእክታቸውን ተከታትለን እንመለስ። አመሰግናለሁ። መልካም ጊዜ ይመቻችሁ። አናቴ አንቺነሽ እኔን የምታግዢው Countdown done. Game on. Fernandez. ውጭልም ብዬሻለሁ። ጀግናችሁ ተናገርኳት። ውጭ አልኩ እኮ
በቤታችን በዋይፋይ ከቤት ስንወጣ በሞባይላችን በዲኤስቲቪ ስትሪም በከፍተኛ ቅናሽ እንዲሁም ጎጆና ሜዳ ፓኬጆችን በነፃ ይዞ በቀረቡት የዓለም ዋንጫ ጥቅሎች ያሻንን በመምረጥ በኢትዮ ቴሌኮም ፈጣን ኔትወርክ ፈታ ብለን የእግር ኳሱ ዓለም ኮከቦችን ፍልሚያ እንታረስ። ዓለም ዋንጫን ባለንበት። ኢትዮ ቴሌኮም የፕሮግራማችን አጋር ስለሆነ እናመሰግናለን። ለዛሬ የመረጥንላችሁ ርዕሰ ጉዳይ ፉትሳል ውድድርን የተመለከተ ነበር። አዘጋጆቹ እንግዲህ እዚህ ስቱዲዮ ድረስ መጥተው ሰፋ ያሉ መረጃዎችን ስላጋሩኝ ከልብ እናመሰግናለን። ፕሮግራሙ በማዘጋጀት ዳናይት ሲሳይ ከእናንተ ጋር ቆይታ አድርጋለሁ። ከመላይ ስቱዲዮና የስርጭት ባለሙያዎች ጋር ነዋይ ሙሉጌታ ስርጭቱን በማስፈጸም አብሮን ከኛ ጋር ነበረ። የፉትሳል ውድድርን በተመለከተ ደግሞ መረጃዎችን ያጋሩኝ በቃሉ ሞሳና አንዷ አምላክ አስራት እዚህ ስቱዲዮ ድረስ መጣችሁ ሰፊ መረጃዎችን ስላጋራችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ። እናመሰግናለን።